ስሙ ባለፈ ያስለቀሳት ማንን ያስለቀሰው? ፍሬሃ ምንድን ነው ስሟ? ፍሬሃ ወላ አፍራ? አፍራ። እሺ አንቺ አታፍቅሩ ምናምን ላልቅሳ መጥታ አይደል? ከዛ እሱ ልጅ ማለት ነው ቅድም መግቢያው እየሰማሁት የነበር። ከዛ ምን እንዳለኝ ንገርሽ? እኛ ወንዶች አታለቅሱ ያለን ማን ነው አላለም? አታልቅሱ ያለን ማን ነው? እያለቀሰ እኮ ነው። ማንም አላለውም። ወንድ ልጅ ያው ቆፍጠን ነው በሚለው ነው እንጂ አበሻናን ይወር እያለቀሰ ወጥተዋል። ፋይዳ ወጣብሻ ምናምን አለ። ግን የዩቱበሮች ግን ጤነኛ ናቸው። አንቺ በደንብ ብታዳምጪ እኮ መልዕክት አለው። የሆነ እንትን አሁን እሷ እንደዚህ ተደርጋ እንደዚህ ኩኖ ስሟ እየበዛ ነው። ያን ነው እየሰራች ያለችው። ቪዲዮዎች እኮ አጥፍተዋል ማለት ቪዲዮዎች እኮ እሷ ጋር የሰራ ቪዲዮ አጥፍተዋል። አረ ይለቁታል። ፕራይቬት ነው አይጠፋም። ሰማሽኛ? አረ ወደ አልሰማሁሽም። ምንድን ነው ያልሽው? ድምፅሽ ወደ ውስጥ ነው። ምንድን ነው ቀልብሽ ነው ማሬ? አፈቀርሽ እንዴ? እኔ ማናፈቀር አንቺ አበጋዝ እኮ ላይ ይገባል። ከማን ነው ሰው ከማን ጋር ስሜት ጋር ግን እሱ እኮ ውሽማ ምናምን ይዞ ሳይሆን በስሩ ብዙ ልጆችን ለመለወጥ ነው። ግን ይሄ ለጥፍጥፎ ያመኛል፣ ይዘጋኛለን። የወንድ ሴት ልጅ እሱ ችግር የለበትም። ወንድ ልጅ ችግር የለበትም። ማሬ አልሰማሽም? የሆነ ታሪክ አቢ ስሜ እኔ ምን አገባኝ? እኔ ነኝ ሀያት እንትና ትርታ ናት። ክያ ናት። ስሜን እንገርሽ አብረሽን ትሄዱበታላችሁ ነው። እኔ ያልሄድበትም። አቢብቲ ትቆረጫታለሽ። እኔ አልዘቀዝቀው አልሰማው። ግን ሙድ መያዝ መብቴ ነው። ማንም አይከለክለኝም። እኔ ሙድ መያዝ አልፈልግማ። በቀብራራዬ እሱ ብዙ ልጆች እና ምንድን ነው አሁን ይሄ እንትን ነው እንደ እና ታዲያ እንትና ሄርሜላ ህይወቴን ቀይርልኝ ብላ ነው የመጣችው። ቀይርላት እንደምትቀይርላት እና ታዲያ እሱ እኮ ወንድ ልጅ እንግዲህ ወንድ ልጅ 45 ዓመት አንዱ ሆኖት 6 ልጅ ወልዶ የ25 ዓመት ወጣት አገባ። ገባሽ? ታሪክ ሰምተሽ ከሆነ እኔ ቅድም ላይቭ ላይ ያልኩ ሪከርድ እየሰማሁ ነበር። ወንድ ልጅ ችግር የለበት። ቀብራራ ነው። ችግር አለው? የዩቱብ ለእኔ ነው። ለእናንተ መቀበል አለመቀበል ኖርማል ነው። ሲጀምር አብርሽ ቀብራራ ሳይሆን ቀውላለው። ይሄ የአቢ ስያሜ ነው። አላዲ የአቢ ስያሜ ነው። የአቢ ስያሜ ነው። ለምን ወላሂ ቆም ብላችሁ ብታስቡት። አሁን ስንት ሰው ነው የተቀኝ? ስሚ እንትናን ታውቂዋለሽ? አመጣጡን ያን ማን ነው? አቢ ነው። ማን ተጎኖ ያለው ልጅ ማን ነበር? በአላ እስቲ ስሙን ሰው እንዲሰራ ያለው ፍላጎት ምናምን ደስ ይለኛል። ግን አበጠፎ ሱሪው ማለት ነው። አንድ የጽጌ እንትን አላየሽው? ኢንተርቪው እኔ እሱ ካየው በኋላ የምር አከበርኩት። ማርያም በፊት ስሚ የቲሙ ልጅ አይተሻል? ሳምሪ ሱሪው ሊወልቅ ነበር እንደዚህ ሲመጣ ማለት ነው። ከዛ አሁን እኮ ፊቱም ተነፋፍቷል፣ ሁሉ ነገሩ ተነፋፍቷል። አብርሽ ያልቀየረውን ሰው ንገሩኝ እስቲ። አሁን የምር እኔ የጽጌ ካየው በኋላ ነው። እኔ ኢንተርቪው አልሰማሁትም፣ ግን ልንገርሽ ማለት ነው። አቤላ ስሚኝ፣ ሰው እንዲሰራ ያለው ፍላጎት በጣም ነው ማደንቅለት። ግን የምጠላበት ነገር ማለት ነው ሰቶች ካየ እየተሯሯጠ በቃ እንትን ነው። አቤላ አስረዳሽ። እንደዚህ ካልሆነ ታዲያ አንቺ አየሽለት እንዴ? ይሄ ህዝብ አየለት እንዴ? እንደ ሀይሚ እየተላለጠፍ ነው እንደዚህ መሆኑ የሚሰሩ ምንድን ነው የሱ እንደዚህ መሆኑ። እሱ እኮ ግዴለሽ ነው። ገባሽ? በቃ ስራን ለመቀየር ሰዎችን ለመቀየር ስለሆነ በግዴለሽ ነው። እኔ እኮ ስራውን ማሬ ስሚ፣ ስራውን አስዳምጭኝማ፣ አቤት ስሚኝማ። ስራውን እኮ እንደ ባህልም ስሚ፣ እንደ ባህልም እንደ ሃይማኖትም እየገደፍኩት አይደለም፣ ግን የብዙሀን ህይወት ቀይሯል ነው። አልተግባባን የሚያስል ማሬ በአረበኛ ነው እንዴ?
እኔ እያልኩሽ ያለሁት እኮ እሱ ለሰው ያለው ፍላጎት እያሳየ ነው። ግን ደግሞ ለራሱ ለራሱ ምንም ክብር የለው። ዝም ብሎ ነው የምንለቃቀቅ። ስሚ እባክሽ እንኳን አይደለም አብረሽ ብር እየተከፈለው ቀርቶ እኛም ደግፈን ያው ክብራችን አትናል በዜሮ በባዶ እየተሰደብን አይደለም እንዴ? ምን አደረግነኝ? ኧረ እባክሽ ስንት ነው የሚረግጥሽ? አሁን የሚከፍትብሽ የሚያቅሽም ማያቅሽም ማንነትሽን የሚያቅም ማያቅም በነፃ ሱስ እየሰራ ነው። መኪና ሁለት ቤት 2 መኪና ለጥጥ ብሎ እየኖረ ማለት ነው አለሽ እንጂ እያንዳንዱ ዝ የሚሰደብ ኧረ አውዝ ቢላ ዙዙም ሆነሽ ነው እህትሽ አይደለው እንዴ? እንዴት ምን አልኩሽ? እኔ ወላሂ እኔ ስራውን አልደግፍም እንዴ፣ ግን ብዙ ልጆችን ቀይሯል። ተግባብተን አይደለም እኮ የኔም አባባል እንደዛ እያልኩ ነው። አንቺ እንዲያብርሽ ባልሽ ጥሽ አለችኝ እኮ ዙዙ። ጌታዬ ድረስ ምን አረኩሽ? በአለ አዎ ማሪ ያለው እኮ አላየሽም? የምር እነሱ እኮ ጥፍ ነው የሚከፈላቸው። በቢያንስ 10 ሚሊዮን ድረስ ይከፈላቸዋል። ያንዳንድ ቢሉ ምን አገባው እሱ ብሩ ከገባለት። አንድ ነገር ልጠይቅሽ ዱንያ ማለት ነው። ሀይሚና ወርቅ የማይሆን ስራ ሲሰሩ ማለት ነው ለምንድን ነው ኦዲየንስ በጣም የሚንጫጫቸው? ይሄ የጨረቃ ፋሚሊ ኦዲየንስ መሰለሽ እንዴ? እንዲህ እነዛ እኮ እንትን ትዕግስት መሰለሽ እንዴ? ትዕግስት አይደለም ይሄ፣ ትዕግስት አይደለም፣ ሞኝነት ነው። አንድ ሰው ወደ መጥፎ ነገር ሲሄድ ዝም ማለት ይሄ ሞኝነት ነው። ውዴ ወይ ልንገርሽ፣ እሺ አዎ፣ እሺ አቢ ልንገርሽ፣ የሆነ ስራ አንድ ጥሩ ስና የሆነ አብርሽ በተከታታይ ለወር ቢሰራ ያንን ይህን ያህል አመት ሲሰራ የነበረው ይረሳል። ይሄ ህዝብ ተከርባች ነው። ህዝብ ናት እንዴ ገና ብዙ ሰው ይመሰክሩለታል እየወጡ ከተለወጡ በኋላ። ከዛም በኋላ ጥሩ ስራ ይዞ ሲመጣ ሁሉም ይገለበጣል፣ ያደንቀዋል፣ ያመሰግነዋል። መጥፎ ስራ ይዞ የመጣ ነው ብሎ ማየታቸውን አላቆም እያዩ ነው። አለሽ ጋይስ ከማን ጋር ናችሁ? ከኔ ጋር ናችሁ? ከዱንያ ጠፊ መጣሁሽ። ከማን ጋር ናችሁ? ካወራ ነው ማለት ነው። ማነው ትክክል?